ልጁንም ማግቼ እንደውም እሷን አፋን ዝም ለማስባለን ፈልጌ ነበር ግን ነገሮች ባሰብኩት መልኩ አልሆነልኝም በገባውበት ወንጀል ምክንያት ማለት ነው አሁን ግን ተፈትቻለሁ ያው ከኛ ያሳለፍኩት ነገር በጣም ከባድ ነገር ውስጥ ነበር የነበርኩትኝ እንደዚህ አይነት ህይወትን አላቀውም ነበር ብዙ እንድማር አርጎኛል ምክንያቱም ለምን አንደኛ ያው እዛ ላይ ስገባ ይሄ ነገር ይፈጠራል ብዬ በፍጹም አላሰብኩኝም በቃ ያላሰብኩት ነገር ነው የሆነው እኔም የዛን ያክል እንደዛ በራሴ ላይ ቢደርስ በሷ ላይ ደረሰው ነገር ሆኜ ብዬ በቦታው ሳስበው በጣም ይከብዳል እንደውም በጣም ጀግና ሴት ናት ብዬ ነው ያሰብኩትኝ ምክንያቱም ይሄንን ቻሌንጅ እንደዚህ ተቀብላ ራሱ እዚህ ላይ መድረሷ በጣም ትልቅ ነገር ነውና ብዙ ሴቶች ብዙ ደካማ ሴቶች ከሷ ብዙ ነገር መማር አለባቸው ችግሩን እንዲመስመር ለማስያዝ ሞክረውና አውቄው አልነበረም ነገሩን እንደዛ አንተ ላይም እንደዛ ሆነ የነበረው በራሴኮ በደጅኮ ከብዙ ሰው ጋር ተጋጨው በሱ የተነሳ ግን በጣም አፈራለሁኝ አሁን ባለው ነገር ያው እሷን ዝም ለማስባል ነው እንጂ እኔ ህፃን ልጅ ላይ እንኳን ምንም የሚሰራ አንጀት ኖሮኝ አይደለም ይሄ ህፃን ልጅ እኮ ዛሬ ወንድም ይሆነ በዚህ ልክ አልጠበቅኩም የጠበቅኳቸው ነገሮች ነበሩ ግን በዚህ ልክ እንደዚህ ማድረግ የባላብቱ ልጅ ተፈታለች መፈታቷን ታውቂያለሽ ካንቺ ጋር ያላችሁ ግንኙነት ምንድነው ልታሳፍንሽ ልታስገድልሽ ሞክራለች አላወኩ ማለት መፈታቷን አለ እንደታሰረች ያው ያኔ ማብሬ ስለነበርኩኝ አውቃለሁ አንተም እየተከታተልካት እንደነበር አውቃለሁ ግን መፈታቷን አላቅም ያው አባቴ የሰጠውን ስጦታ አይቻለውኝ ያው ለልጁ ነው ለማንም ለባዳ አይደለም ባለ አንድ ሜታ የገዛ ሰው ቶታል ቢያዝ በትንሹ 450,000 ብር ጨምርበታል ስለዚህ ቀድሞ ግን የገዛ ሰው ተጠቀመ ማለት ነው ስለዚህ 78,000 ብር የነበረው 88,000 ይሆናል ማለት ነው እና ይሄ ፕራይስኛ የሚገርም 3 ወር 4 ወር በትንሹ አቆይተናል ሰላም 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 ወደ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ሰሞኑን እንግዲህ እጅግ በጣም ብዙ ወዳጆቻችን ወዴት ግድም ናችሁ ጠፋችሁ ስትሉን ከርማችኋል በተደጋጋሚ ለመናገር እንደምንሞክረው የኛ ስራ እንግዲህ ውጥረት ይበዛዋል ሩጫ ይበዛዋል ከዛም በተረፈ ደግሞ ፐርሰናል ነገሮችም አለብን እንደማንኛውም ሰው ስለዚህ በጣም ጠፍተናል ይታወቀናል ስንጠፋ ደግሞ እናንተ ቤተሰቦቻችን ተናፍቁናላችሁ እነት ለመናገር እናንተም ደግሞ በተደጋጋሚ የደወላችሁ ቴክስት ያረጋችሁ ተጠይቁናላችሁ ለሱ ከልብ እናመሰግናለን ማለት እወዳለሁ ዛሬ እንግዲህ ለየት ያለ ፕሮግራም ይዘመተናል እንግዲህ ዱካሾ እንደሚታወቀው አንድም ፕሮግራም ከጀመረ እስከ ጥግ ድረስ ሄዶ መፍትሄ በማሰጠት ይታወቃል እንግዲህ አብዛኞቻችሁ ከዚህ በፊት የተሰሩ ፕሮግራሞቻችንን ታቋጫላችሁ ለእናንተ ማስረዳት አይተበቅብንም እጅግ በጣም ለብዙ ሰዎች መፍትሄ ስንሰጥ እንደኖርን ይታወቃል ንብረታቸውን ያጡ ሰዎች ወደ ንብረታቸው እንዲመለሱ አድርገናል ጤናቸውን ያጡ ሰዎች ወደ ጤናቸው እንዲመለሱ አድርገናል የተለየ አፈጣጠር ያላቸው ሰዎች ወደ ተፈጥሮ እንዲመለሱ ረድተናቸዋል ይሄንን ሁሉ ስራ እንደምንሰራ ይታወቃል እንግዲህ ከዚህ ስራችን ጋር በተያያዘ ሰሞኑን ይዘነው የነበረው ጉዳይ አለ ታቁታላችሁ ሁላችሁም የባላብቱንና የምረትን ጉዳይ ባላብቱ ተጠቅመውብኝ ልጅ አስወለደውኝ ጎዳና ጥለውኛል የሚለው ታሪክ ማለት ነው ሁላችሁም የምታቁት እንደዛ ከሆነች በኋላ እንግዲህ ከዛ አንስተን ብዙ ትልልቅ ነገሮች በሷ ህይወት ተከናውነዋል እንግዲህ ዛሬም አንድ የተለየ ነገር ነው ይዘን የመጣነው ዛሬም የተለየ የይቅርታ ፕሮግራም ይኖርናል የመተሳሰብ የፍቅር ፕሮግራም ይኖርናል ማለት ነው እንግዲህ እኛ ደጋግሜ እንደምለው አንድን ጉዳይ ከያዝን ከጥግ ካላደረስን እንደማንተው ይታወቃል ከዚህ የተነሳ እንግዲህ የዛሬውን ፕሮግራም የሚሆነው የምህረትን ጉዳይ ወደ አንድ ጥግ የማድረሱን ሂደት የሚመለከት ነው የሚሆነው አጠገቤ እንግዳ ይዤ መጥቻለሁ እንግዲህ ሁላችሁም የምታቋት ናት እንግዳዬ ማናት የሚለውን ከሷ ጋራ በማደርገው ቆይታ የምታዩት ይሆናል የምህረትን ታሪክ ግን ማስተዋወስ ለምትፈልጉ ሰዎች ለእናንተ
አንድ የተለየ አጭር ቪዲዮ አዘጋጅተናል። እሱን ቪዲዮ አይታችሁ ስትመለሱ ከእንግዳዬ ጋር ቆይታ ማድረግ ነው የሚሆነው። ዛሬ እጅግ በጣም ለየት ያለ ነገርም ይኖረናል ብዬ አስባለሁ። አብራችሁን ሁኑ። የዘውትር ግብዣይ ነው። አብራችሁኝ ሁኑ። ያው የተፈጠረው ነገር ጥሩ አልነበረም። ብዙ ስህተቶች ተሰርተዋል። ቤተሰቤ ልጄ ከእስር ቤት ወጣለች። ያው እዚህ ውስጥ ለከተትኳቸው እኔ ነኝ። አሁንም በድጋሚ ይቅርታ ጠይቄያቸዋለሁ። ግን አሁን በእናንተ ፊት ቤተሰቤ ተባለ ደግሞ ልጁም በጥሩ ሁኔታ ማደግ አለበት። እሷንም መካስ ፈልጋለሁ። ብዙ በደል ደርሶብኛል። አሁን ለማሳመን አይደለም፣ ብዙ በደል ደርሶብኛል። ከዛም አንፃር ነው ጭንቅላቴ ሁሉ ተዛብቶ እዛ ነገር ውስጥ የገባሁት። አሁን አላጠፋው እንጂ አልፏል። ከልብ ይቅርታ ጠይቅሻለሁ። አረ ችግር በቃ እንደዚህ ሰላም ፍጠሩ። እኔ እንጃ በጣም ግራ ገብቶኛል። ማለቴ ምንም በቃ ከዛ ሁሉ መከራ አልፌ ከዛ ሁሉ ስቃይ አልፌ እንደዚህ አይነት ቦታ ላይ ይገኛለሁ ብዬ አስቤም አላቅም ነበረ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ ደግሞ አጠገባችን ያለችው ሁላችሁም የምታውቋት የባለ ሀብቱ ልጅ ናት። እንግዲህ በባለ ሀብቱ ታሪክ ውስጥ ብዙዎቻችሁ እሷን ታውቋታላችሁ። ብዙ ሰው ማስከፍታለች። እኛም በሷ አዝነን ነበር። በመጨረሻም በቁጥጥር ስር ውላ በህግ ጥላ ስር ነበር ጊዜዋን ያሳለፈችው። እሱ ጊዜዋ ምን ይመስል ነበር፣ ዛሬስ ምን ታስባለች የሚለውን ነገር ከሷ አንደበት የምንሰማ ነው የሚሆነው። እንግዲህ እንኳን ለቤትሽ አበቃሽ። ትላንት ነው የወጣሽውና እንኳን ለቤትሽ አበቃሽ ማለት ፈልጋለሁ። እሺ አመሰግናለሁኝ። እዚህም ማክበረ ስለጠራኸኝ በጣም አመሰግናለሁ። የዱካሾ ተከታታዮች በሙሉ መጀመሪያ ከይቅርታ ልጀምር፣ ይቅርታ ለማለት ፈልጋለሁ። እሺ ያው እኔ እንደሚታወቀው ታስሬ ነበር በገባውበት ወንጀል ምክንያት ማለት ነው። አሁን ግን ተፈትቻለሁ። ያው ከእስራቴም ብዙ ነገሮችን ተምሬ ወጥቻለሁኝ። የወደፊት ህይወቴን የማስተካክልበታለሁ። በዚህ የዱካሾ አዘጋጅ በመጀመሪያ በጣም ይቅርታ ለመጠየቅና ሁለተኛም አክብረ እዚህ ድረስ ስለጠራኸኝ በድጋሚ ያው በግጭት ነበር የተለያየ ነው። ግን አሁን ደግሞ አክብረ እዚህ ድረስ ስለጠራኸኝ በጣም አመሰግናለሁ። ያው ከስተቴ እንድታረም ነው ያረከኝ። አመሰግናለሁ በጣም። የዱካሾ ተከታታዮች በሙሉ ይቅርታ ጠይቃለሁ። እና ያው እንደሚታወቀው ታስሬ ነበረ። ትንሽ ስለ አሳለፍኩት ጊዜ ብነግራችሁ ደስ ይለኛል። ምክንያቱም በጣም በእስር ቤት ሆኜ ያሳለፍኩት ነገር በጣም ከባድ ነገር ውስጥ ነበር የነበርኩት። እንደዚህ አይነት ህይወትን አላውቀውም ነበር። ብዙ እንድማር አድርጎኛል። በቃ ይሄ ነው የምለው ነገርም የለም። በቃ ብዙ ነገሮችን እንድማር አድርጎኛል። ሰዎች እኔን አይተው እዚህ ነገር ውስጥ እንዳይገቡ ነው ከዚህ በኋላ መክረው። እሺ እንግዲህ ሰው ሲታሰር ለመታረም ነው። የሰራውን ነገር ዞሮ እንዲያስብ የሰራው ነገር ትክክል እንዳልሆነ ከስራው እንዲታረምና እንዲጸጸት ነው በእስር የሚያሳልፈውና አንቺ አሁን ምን አይነት ስሜት ነው የሚሰማሽ? ስለሰራሽው ነገር ስላደረግሽው ነገር ስታስቢ ምንድነው የሚሰማሽ? ነገሮችን ወደ ኋላ መጎተት አይቻልም እንጂ ምን ሆኜ ነበር ነው ራሴን የምለው። ምክንያቱም ለምን አንደኛ ያው እዛ ላይ ስገባ ይሄ ነገር ይፈጠራል ብዬ በፍጹም አላሰብኩኝም። በቃ ያላሰብኩት ነገር ነው የሆነው። እኔም የዛን ያክል እንደዛ ድርቅ ብዬ ነገሮችን ስከታተል የነበረው እንደዚህ አይነት መጨረሻው ይሄ ይሆናል ብዬ አላሰብኩኝም ነበርና አሁን እንዲሆኑ ሳገኘው ያው በራሴ በጣም አፍሬያለሁ። የማይገባኝ ቦታ ላይም ተገኝቻለሁ። ስለዚህ ከይቅርታ ውጪ ሌላ መግለጽ የሚችልበት ቃላት የለኝም። በጣም ተጸጽቻለሁ። በቃ ባረኩትም ነገር በራሴም ሆነ በአባቴም በቤተሰቦቼም ስም በቃ በጣም ይቅርታ መጠየቅ ነው የምፈልገው። በራሴ ላይ ቢደርስ በሷ ላይ የደረሰው ነገር ሆኜ ብዬ በቦታው ሳስበው በጣም ይከብዳል። እንደውም በጣም ጀግና ሴት ናት ብዬ ነው ያሰብኩትኝ። ምክንያቱም ይሄንን ቻሌንጅ እንደዚህ ተቀብላ ራሱ እዚህ ላይ መድረሷ በጣም ትልቅ ነገር ነውና ብዙ ሴቶች ብዙ ደካማ ሴቶች ከሷ ብዙ ነገር መማር አለባቸው። እና እናንተም ደግሞ እንደዚህ ነገሮችን እንደራስ ጉዳይ አርገ ተከታትለ እንደዚህ የደሃንም ማበስክ በጣም ነው በእውነት ማመሰግነው። ሳላመሰግን ካላልፈምና
ያው በእኛ ነገር ብዙ ሰው ይማርበታል። ያሳለፍኩት ነገር እኔ በጣም ዘግናኝ ነው። ያን ነገር ሌሎች ሰዎች መማሪያ ይሆናቸው ከኔ። እሺ አንድ ሁለት ጊዜ መተን ጠይቀንሽ ነበር ስትነግሪኝ ነበርም ጭምር ምን አይነት ስሜት እየተሰማሽ እንደነበረ ነገሮች እንዴት እየሄዱ እንደነበር በቅርበት ስከታተል ነበርና ለኔም ለተመልካችም ግን ግራ የገባን ነገር በእውነት አባትሽ ምህረት ላይ እንደዚህ ማድረጋቸው እያወቅሽ ነበር እንደዚህ ስታደርጊ የነበረው ወይስ ስለ ጉዳዩ አታውቂም ነበር? ያው ስለ አባቴ ጉዳይ ከደጅ ከጓደኞቼ ያው እኔ ብዙ ጓደኞች አሉኝ እጅ ላይና ብዙ ነገሮችን እሰማለሁኝ ግን ይሄን ያህል እንደዚህ የወረደ ስራ ይሰራል ብዬም አላሰብኩኝም ነበር። በርግጥ ነገሩ ሆኖ ሳገኘው ግን በጣም ነው የደነገጥኩትኝና አውቄ አይደለም አውቄ ቢሆን ኖሮ እንደውም በሷ ጎን ሆኜ ነበር መከታተልና ችግሩን እንዲመስመር ለማስያዝ ሞክረውና አውቄው አልነበረም ነገሩ እንደዛ አንተ ላይም እንደዛ ሲሆን የነበረው በራሴ እኮ በደጅ እኮ ከብዙ ሰው ጋር ተጋጨው በሱ የተነሳ ግን በጣም አፈራለሁኝ። አሁን ባለው ነገር የማይገባ ነገር ነው እሷም ላይ ያረኩት። ልጇን ሁሉ ለማስወሰድ ሞክሬ ነበር። ብዙ ወንጀሎች ውስጥ ራሴን ከትቼ ነበር። ከወንጀሎችም ያው በሰራው ስራ ነው አሁን ጊዜን እንደዚህ የተበላብኝ እንደዚህ ለእስርም የተዳረኩት። እንደው ብዙ ነገሮች አሉ። ቢሮ አካባቢ የነበሩ ሰዎች ነበሩ። ከዛም አልፎ ተርፎ ደግሞ እኛም በተደጋጋሚ ለናስረዳሽ እየሞከርን ነበር። ከምንም በላይ ደግሞ አንቺ የዛ ድርጅት ሰራተኛ ነሽ። እዛ ድርጅት ውስጥ የሚደረግን እንቅስቃሴ ታያለሽ። እንዴት አባትሽ ይሄንን ድርጊት አልፈጸመውም ብለሽ ድርቅ ብለሽ ይሄንን ሁሉ ነገር እንድታደርጊ አደረገሽ? ማለት መስማት እንዴት አይቻልም? ማወቅ እንዴት አይቻልም? ባንቺ ቦታ ሆኜ ሳስበው ቀላል ነው ብዬ ስለማስብ አባት ሲሆን ለማመን ነገሮችን አምነ ለሰው ላይ ለመፍረድና አባት የኔ ነው ለምታስበው ሰው ይሄን ያረጋል ብለ ለማሰብ በጣም ይከብዳል። ምክንያቱም እኔ ያረጋል ብዬ በፍጹም የማስበው ነገር አልነበረም። አባቢን ሆኖ በቃ ማለት እዚህ ቦታ ላይ ይገኛል ብዬ የማላስበው ነገር ነው የሆነውና ከደጅ ላይ ስሰማው በትክክል ብዙ ነገሮች ስለሱ እየሰማው ነበር ግን ይሄን ያለ አባቴ ወርዶ አገኘዋለሁ ብዬ ማስብ ያልነበረምና ብዙ ጣላቶች ደግሞ አሉት። ብዙ እሱ የሚከታተሉት ብዙ ሰዎች አሉ። ብዙ እኛ ላይ ችግር የሚፈጥሩ ሰዎች ብዙ ስም ማጥፋት አንተም ያው ታየው እንደሆነ ብዙ ስም ማጥፋት የሚሰሩ ሰዎች አሉ ከአባቴ በስተጀርባ ስሙን ሊያጠፉ የሚሞክሩ። እንደዛ መስሎኝ እውነታውን ለማውጣት ነበር እኔ ልጁንም ማግቼ እንደውም እሷን አፋን ዝም ለማስባለን ፈልጌ ነበር። ግን ነገሮች ባሰብኩት መልኩ አልሆነልኝም። ትልቁ እንግዲህ ስተትሽ ብዬ ማስበው የክፋትም ጥግ ነው ብዬ ማስበው ይሄንን ዱዳ ልጅ የናንተ ጸብ ውስጥ መክተትሽ ነው። ይሄንን ልጅ በመውሰድ ምን አይነት ለውጥ ይመጣል ብለሽ አስበሽ ነው አንቺ እንደዚህ አይነት ነገር ልታደርጊ የቻልሽ? ያው እሷን ዝም ለማስባል ነው እንጂ እኔ ህፃን ልጅ ላይ እንኳን ምንም የሚሰራ አንጀት ኖሮኝ አይደለም። ይሄ ህፃን ልጅ እኮ ዛሬ ወንድም ይሆነ እና ወንጀል ለመስራት በያስብ ሳይሆን እሷን ዝም ለማውቃ ከሆነ ፈርታ ዝም ትላለች በሚል ነገር ነው እዚህ ነገር ላይ ገባውትኝ እንጂ በፍጹም እኔ ህፃኑን ለመጉዳትም አስቤ አይደለም። ለምን ዱዳ ልጅ ለምን ጎዳለው? ግን እሷ ተልካ ከሆነ ከዛ ነገሯ እንድትቆጠብ ለማድረግ ብዬ ነው እዚህ ነገር ላይ ገባውትኝ። እንግዲህ ህይወትሽ በአጋጣሚ ስላንቺ ህይወት ብዙ ነገር እንድናቅ አደረገን። አንቺን በሚመለከት አንዳንድ ደስ የማይሉ ነገሮች እንድንሰማ ከዛም አልፎ ተርፎ ተመልካች ጋር እንዲደርስ ሆኗል። ኢየሱስ ህይወት ውስጥ እንደምትኖሪ እንደዚህ አይነት ችግር እንዳለብሽ ለማወቅ ችለናል። እንደዚህ አይነት ቦታ ነው የምትውለው እንዲህ ያደረገች ነው የምትውለው የሚል ነገር ሰምተናልና ይሄ ነገርስ ምን ትያለሽ ስለዚህ ነገር? በሱስ ላይ ነበርኩኝ ማለት በሱስ ላይ ነበርኩኝ። ያን ያህል የተጋነነ ነገር አይደለም። ያው ማንኛውም ሰው እንደሚያደርገው አንዳንድ ጊዜ አልፎ አልፎ ራሴን ዘና አረግ ነበር የወጣ ነገርም ባይሆን ማለት ነው። ያው ትንሽ የተጨማመረ ነገር አለበት በርግጥ ግን አሁን ዛሬ ያቺ ትላንትናዋ ሰው አይደለም።
ብዙ ነገሮች ተቀይረዋል ከትላንትናው ጥፋቴ ብዙ ነገሮችን አስተካክያለሁ ያው በኔ ቦታ ላይ ስትሆን ብዙ ጓደኞች ብዙ ነገሮች ይበዛሉ ምክንያቱም ውሌም ጥሩ ስላልነበረ ነው የሙለውሎ ጥሩ ስላልነበረ ከብዙ ሰዎች ጋር ስለምገናኝ ያልሆነ መስመር ውስጥ ራሴን አግኝቼው ነበር ከዛ ሱስ ውስጥ ለመላቀቅ ብዙ ነገሮችን ፈልጌ ነበር ግን አልቻልኩኝም ዛሬ የሷ ችግር የኔ መለወጥ መስመር ሆኖልኛል በርግጥ ገንዘብ ሲኖር ብዙ ወዳጅ ብዙ ዘመድ ይኖራል ብዙ ጓደኞች ታፈራለና ያልሆነ ቦታ ነበር ራሴን ያስቀመጥኩትኝ ከዛ ነገር ዛሬ ያው ለመላቀቅ ሞክሬያለሁኝ የተቀጣውበት የአንድ ወር ጊዜ ራሴ ምን ላይ እንደነበርኩኝ እንዳያርጎኛልና ለሞጣት እየሞከርኩኝ ነው በርግጥ ከዛ ነገር ቤተሰቦቼን በጣም በዚህ ጉዳይ ላይ በጣም ስላሳዘንኳቸው ማያውቁት ነገር ነው እንዲሰሙ በድንገት ያረኩኝ በቃ ሁለት አዘን ነው ለነሱ ይሆነውና በጣም ይቅርታ መጠየቅ ፈልጋለሁ ባለ አስቀመጡኝ ቦታ ነው እኔን ያገኙኝ ዛሬ ግን ሌላ ሰው ነኝ ነገሮች ተቀይረዋል እና ይቅርታ መጠየቅ ፈልጋለሁ በዚሁ እሺ እንግዲህ ሰው ስተት አይሰራም አይባልም ዋናው ነገር ከስተት መታረም ነው ሰው ደግሞ እድል ካገኘ ይቀየራልም ይሄንን አምናለሁ ባንቺ ህይወት ውስጥ የሆኑትን ነገሮች እንዳለ አቃቸዋለሁ በቅርበትና ለውጥሽንም ያያየን ነው እንግዲህ በዚሁ ቀጥይ ማለት ተፈልጋለሁ ከምህረት ጋር እንግዲህ አሁን ዘመድ ናችሁ ልጇ ወንድምሽ ሆኗል ስለዚህ ዛሬ ከምህረት ጋር ማገናኛችሁ ነው የሚሆነው አንቺም የተለየ ነገር አለኝ ላደርግ የምፈልገው ነገር ብለሻል ስለዚህ ይቅርታ የምትጠያየቁበትን ሁኔታ እናመቻቻለን ወደዛ ብንሄድ ጥሩ ይመስለኛል ዝግጁ ነሻል አዎ ዝግጁ ነኝ በጣም በደስታ እሺ እንግዲህ ተመልካቾቻችን ዛሬ ለየት ያለ ጊዜ ከምህረት ጋር ይኖረናል እንግዲህ ምህረትን ቀጠራያታለሁ ምህረት ተመጣለች የምንሄድበትን ቦታ ይኖራል አብራችሁን በመሆን እስከመጨረሻው ድረስ ምንድነው ዛሬ ለየት ያለ ፕሮግራም ነው እንድል ያደረገኝ የሚለው የምናይ ነው የሚሆነው አብራችሁን ሁኑ የዘውትር ግብዣይ ነው አብራችሁን ስትሆኑ ግን ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት ፈልጋለሁ ይሄን ቪዲዮ ላይክ ያላደረጋችሁ ሰዎች አሁኑኑ ላይክ አድርጋችሁ ይሄንን ቪዲዮ ለሰዎች ያላደረሳችሁ ደግሞ ለሰዎች አድርሱልን ማለት ፈልጋለሁ ዘላለም ዘገየ ነኝ አብራችሁን ነው ተመልሰን ስንመጣ ደግሞ ምህረትን ይዘናት ነው ምህረት በድጋሚ እዚህ ቦታ ይዤሽ መጣው እንደው እየጠየቅሽኝ ስለነበር ካሜራ ላይ ነው መልስ መስጠትሽ ብዬሽ ነው እስካሁን ያቆየሽ ምንድነው የተሰማሽ እንጃ ግራ ገብቶኛል የሆነ ውዝግብ ብያለሁ አላወኩም ማለት ድጋሚ ስጠራኝ ደግሞ ምን ተፈጠረ ወይ ቅርሊ ላይ ነው ምን እኔ አላወኩም ብቻ እስክትነግረኝ ድረስ ጓጉቼ እየጠበቅኩኝ ነው እዚህ ቦታ እንግዲህ በድጋሚ ነው ይዤሽ የመጣሁት ከሳምንታት አንድ ሳምንት ከምናምን ነው አይደል በፊት እዚህ ቦታ ነበረን በድጋሚ እዚህ ይዤሽ መጥቻለሁ እስቲ እንደው ምን ተገምቻለሽ ምን ተጠብቂያለሽ እንጃ እኔ አላቀፍ መቼም ያው ካንተ መጥፎ ነገር ይመጣል ብዬ አላስብም ጥሩ ነገር ነው ማስበው ግን ይሄ ነው ብዬ መናገር አልችልም ለራሴም ግራ ገብቶኛል እንግዲህ እስቲ እንደው ምህረት ከካሜራ ውጪ ከባለ ሀብቱ ጋር ወይንም አሁን ቤተሰብ ከሆናችሁት ከልጅሽ አባት ጋር ከቤተሰቡ ጋር ያለሽ ግንኙነት እውነቱን ነው እንድትነግሪኝ የምፈልገው ምንም ነገር ሳደብቂ አሁን ያላችሁ ግንኙነት አሁን ያላችሁ የቤተሰብነት ምን ይመስላል ያው ምንም ከዚህ በኋላ የሚያደባብቀን ነገር የለም ሁሉም በግልጽ ነው በሰላማዊ መንገድ ተፈቷል ያው እኔም ቤቴ እነሱም ቤታቸው ግን ያው የሳቸውን ባለቤት በሰላም አለ አይደል እንደ ልጃቸው በቃ እንዴት ነሽ ደህና ነሽ ያሉ ይደውሉልኛል ስለ ልጁ ይጠይቁኛል እና ሰላማዊ ነው እግዚአብሔር የተመሰገነ ይሁን አሁን ላይ ቢያንስ 80% ማለት ይቻላል እኔም ሰላሜን አግኝቼ ጥሩ ተረጋግቼ እየኖርኩ ነው ከልጄ ጋር በሰላም እነሱም ያው ሰላም ናቸው በፍቅር እየኖሩ ነው የባለሀብቱ ልጅ ተፈታለች መፈታቷን ታውቂያለሽ ካንቺ ጋር ያላችሁ ግንኙነት ምንድነው ልታሳፍንሽ ልታስገድልሽ ሞክራለች አላወኩም ማለት መፈታቷን አለ እንደታሰረች ያው ያኔ ማብሬ ስለነበርኩኝ አውቃለሁ አንተም እየተከታተልካት እንደነበር አውቃለሁ ግን መፈታቷን አላቅም ያው ምን ታስቢያለሽ እኔ እንጃ እንግዲህ ያው ሴት ናት ስልክ ያው ለብር ብላ ነው ማስበው ያው ተቀናቃኝ ይመጣብኛል ብላ
ነው እንደዚህ አይነት ድርጊት ያደረገችው ብዬ ነው ማስበው። ያው መጥፎ ነገር አላስብም እኔ ካሳለፍኩት ነገር አንፃር ይሄ ሰው መጥፎ ነው ይሄ ነው ደግ ነው ማለት እኔ ራሴ ደክሞኛል እንደዚህ አይነት ነገር ለማውራት ማለት ነው። ስለዚህ ያው እንግዲህ እግዚአብሔር ልቦናን ይስጣት ሌላ ምንም አይደለም። እሺ እንግባ እየተጠበቀን ስለሆነ እዚህ ሰዎች ላገናኝሽ። እንዴ ነው ሰላም ነው እንዴ ነህ? ሰላም ችግር የለውም ሰላም ነው እንዴት ነህ? እግዚአብሔር ይመስገን አለን። ዛሬ የተለየ ነገር አለን አንተ ታስፈልገናለህ ብለን ነው የመጣ ነው እናንተ ጋር ዛሬ የተለየ ነገር ነው ያለው። ሰሞኑን እናንተ እንግዲህ ሁለታችሁ እየተገናኛችሁ ነበር አንዳንድ ነገሮችን ስታደርጉ ነበር ሳይትም ጎብኝታለች እንዴት ነበር ስሜቷ የሚለው ከሷ እንጀምራለን። እየተገናኛችሁ ነበር እስቲ እንዴት ነበር? እሺ መልካም በጣም አሁን እንደውም ተረጋግታለች አሁን እንደውም ስቴብል ሆናለች ደስታዋን እንግዲህ ሁሌም በደንብ ይነበባል ፊቷ ላይ ማለት ነው። ስለዚህ አንተንም በዚህ አጋጣሚ ያው ሰላም መሰግናል አልፈም ረዩና ጤና ይስጥልን ብለናል እና ጥሩ ሳትስፋይድ ሆናለች በጣም ደስ ብሏታል ያለውን ነገር ሳይት ሁሉ ነገር አየች በጣም ተደስታለች ማለት ነው። እና ምረት ደግሞ እስኪ ምን እንደምትይ ቤትሽን ሳይቱን የመጎብኘት እድል ነበረሽ ምን አይነት ስሜት ተሰማሽ የሚለውን እሱን ንገሪኝ። እሺ በጣም ነው ደስ ያለኝ በእውነት ማለት እኔ እንደዚህ አይነት ቤት ውስጥ እኖራለሁ የሚል ሀሳብ አልነበረኝም። ያው ወደ ኋላ ተመልሼ የነበርኩበትን እንዳይ ነው ያረገኝ። ከዛ ወደዚህ ስመጣ የሆነ በቃ እኔ እንጃ ምን ልበል ገነት ውስጥ ያለው የተሰማኝ የቤቱ አቀማመጥ በጣም ነው የሚያምረው ለየት ያለ ነው ስልክ በቃ እኔ እንደዚህ አይቻል አቅም ለልጄ በጣም ምቹ የሆነ ቦታ ነው የራሱ ቦታ አለው የራሱ መጫወቻ ያለበት ቦታ ነው በቃ ደስተኛ ሆኖልኝ የሚያድግ ነው እንግዲህ ከፈጣሪ ጋር የሚመስለኝ እንግዲህ አንተንም እሱንም በጣም እግዚአብሔር ይስጥልኝ አመሰግናለሁ። እንግዲህ ኮምፓውንዱን የማየት እድል እንድሰጣት ፈልጌ ነበር መጀመሪያም ስነግረ ነበር እኛ ዴምሲን መርጬ እንደዚህ ሰዎችን የማመጣበት ዋንኛው ምክንያት ለቤተሰብ ለኑሮ ለስራ ምቹ ኤሪያ ላይ ያለ ሪል ስቴት ስለሆነ ነው ለየት የሚያደርገው በጣም እጅግ በጣም ብዙ ነገሮች አሉት ደጋግመን ስናወራ ነበር እነዚህ ነገሮች እንዲያዩት ፈልጋለሁና ራሱ ባለ ንብረቱ ፊል እንዲያረጋው ፈልጋለሁና እንደው ከስተመርም ሲመጣ ካለው ሳቲስፋክሽን ተነስተ የምትነግረን ነገር ካለ። እሺ መልካም እኛ ጋር በጣም ደንበኛ እውነት ለምናገር በጣም ተደስቶ አመስግኖ ነው ሄዱት እና ሰሞኑን እንደውም በጣም አንተ ቻናል የመጣ ጥሩ ሽያጮች እውነት ለምናገር ተከናውነዋል እና ያለው ነገር እንቅስቃሴ በጣም ተደስቶ ነው ሄዱ ደንበኛ ያለው እንቅስቃሴ ጥሩ ነው በዛ ላይ ደግሞ ኮምፓውንድ በመሆኑ እና በዚህ አጋጣሚ ያው ተመልካቾቻችን በደንብ ተጠቅመዋል። ግን ደግሞ አንድ ደግሞ ቅር ያለ ምንድነው ያልተጠቀሙ ደግሞ ደንበኞች አሉ አንዳንዱ ስልክ ብቻ ደውሎ ያልመጡ ምናምን አሁን ግን ደግሞ ዋጋም ቅያሬ ደግሞ ልናረግ ነው ስለዚህ ካሬ ላይ 10 ሺህ ብር እንጨምር ነው ከነገር ካሙስ ጀምሮ ያው ሌተሩም አለ ትንሽም ሌት ሆንኩብክ ያው ማታው ምን እስከማስመታ ድረስ ነው የቆየሁትና 10 ሺህ ብር ካሬ ይጨምራል። ይሄ በጣም ትልቅ ጭማሪ ነው። አንድ ካሬ ላይ 10 ሺህ ብር ይጨምራልና እንደሚታወቀው ድርጅታችን ዴምሲ ሪል ስቴት የገበያ ሁኔታን ለማነቃቃት ለአጭር ጊዜ የሚቆይ የዋጋ ቅናሽ ማድረጉ ይታወቃል። ሆኖም ከሰኔ 5 ጀምሮ የ10 ሺህ ብር በካሬ ጭማሪ ይደረጋል። ይሄ በጣም ትልቅ ጭማሪ ነው። ለምን በቶታል ላይ ሲሆን አሁን ባለ አንድ ሜታ የገዛ ሰው ቶታል ቢያዝ በትንሹ 450 ሺህ ብር ጨምርበታል። ስለዚህ ቀድሞ ግን የገዛ ሰው ተጠቀመ ማለት ነው። ስለዚህ 78 ሺህ ብር የነበረው 88 ሺህ ሆናል ማለት ነው። እና ይሄ ፕራይስኛ የሚገርም 3 ወር 4 ወር በትንሹ አቆይተናል ህዝቡ በደንብ እንዲጠቀም ብለን ማለት ነው። እና ካለንም ስቶክ አንፃር ስለዚህ ያዝ ማድረግ ስለተፈለገ ያለን ስቶክ አናሳ ነው ብያለሁ በቀደም ስላወራን በጣም ትንሽ ስቶክ ነው ያለው የመጨረሻው ብሎክ ነው የመጨረሻው ሳይት ስለሆነ ከዛም አንገር ካሬ ላይ 8 ሺህ ብር ጨምረናል 10 ሺህ ብር ጨምረናል። እንደው ምን ያህል ነው ልዩነቱ ከዚህ በፊት ሲሸጥ የነበረውና አሁን ኤክስፔክትድ የሆነውን ዋጋ ልዩነቱን እስቲ እናውራ? እሺ ዲስከስ እናደርግበት። አሁን ባለፈው ታችን የገዛችውን ካሬ ስናይ 145.1 ካሬ ነው ሲባዛ 78246 ነው እታችን የገዛችው 145.1 ሲባዛ 78246 እሳቸው የገዙለት በዛ ሰዓት 11 ሚሊዮን ነው
11 ሚሊዮን 353 ሺህ ብር ነው ማለት ነው በዛ ሰዓት። ስለዚህ አሁን ግን ሲሆን 88246 ሲባዛ 145.1 ሲሆን 12 ሚሊዮን ይሆናል። ያ ማለት ምንድነው 1 ሚሊዮን ብር ቶታሊ ይጨምራል ማለት ነው። እንደው ትንሽ ቀናት ይኖራሉ ያልተጠቀሙ ሰዎች እድሉን እንዲጠቀሙበት ባለቀ ሰዓት እንትን የሚሉ ሰዎች እድል ያገኛሉ። እሱን እድል ለማግኘት አሁን ምንድነው ዛሬ ሐሙስ ነው ሰኔ 5። ስለዚህ ነገ መቶ ደንበኛ የሚጨርስ ካለ ቶሎ በፍጥነት መቶ የሚጨርስ ካለ በነበረው ዋጋ ይስተናገዳል፣ በ78000 ይስተናገዳል። ግን ከዛ በኋላ ግን ሐሙስ ምናምን የሚመጣ ግን ከሆነ በጣም አዳጋች ነው የሚሆንበት ማለት ነው። እና ከዛ አንግል ነው እና ዛሬም ስትመጣ እንደውም ደስ ብሎኛል። ይሄንም መልእክት እንድታስተላልፍ የቀሩ ከስተመሮች ካሉ 10ም ይሁን 5ም 7ም ደንበኛ ይሁን እንዲጠቀምበት ፈልጋለሁ። ለምን እኔ ሞር ለደንበኛ ነው እንትን የምለው። ምክንያቱም ለደንበኛው አንድ ካሬ ለ10 ሺህ ብር ብዙ ነው፣ በጣም ብዙ ከዛ አንግል ነው በጣም ብዙ በዛ ብዙ ስለሆነ የተንጠለጠለ ደንበኛ ሳይገዛ የቀረ ደንበኛ እንትን ማድረግ ይችላል። ሌላው ደግሞ ምን ማድረግ እንችላለን? የዲጂታል አካውንት አለ። በዲጂታል አካውንት ደግሞ ከምናስቀምጠው ስልክ የሴቶቹ ስልክ እናስቀምጣለን። ስለዚህ እዛም ሆኖ ምናምን ቢዚ ሆኖ ሰው ካለ በዲጂታል አካውንት በዚህ በምናስቀምጠው አካውንት አስገብቶ ትራንስፈር አድርጎ ዋጋውን ማስከበር ይችላል። ያልጨረሱ እሱም እንደዛ እናደርጋለን። ሌላ ደግሞ ምን እናደርጋለን? ቅድመ ክፍያዎቻችን 8% የሆነውን ደግሞ 4% አድርገው በዋጋ ማስከበር ይችላሉ። ያ ማለት ግማሹ ማለት ነው። ያ ማለት ምንድነው? የካሬያችን ዋጋ ብያለሁ 78246 ነው። ሲባዛ ባለ ሁለቱ መኝታ እንኳን ቢገዙ 125.7 9.8 ይመጣል። የዚያው ቅድመ ክፍያው 8% ነበር 786 ሺህ ነው። የዚህን ግማሹን መክፈል ይችላሉ። 78246 ሲባዛ 125.7 የዚህ 8% ስናወጣ 786 ሺህ ነው። ስለዚህ 4%ቷ አሁን ምሳሌ ባለ ሁለት መኝታ የሚገዛ ሰው 393 ሺህ ብር ማለት ነው። ስለዚህ ይሄ ሰው አሁን የሚገዛ ሰው ወይ ደግሞ የምትገዛ ሰው ዲስካውንቱን ታገኛለች ማለት ነው። 500 ሺህም የ1 ሚሊዮን ከሆነ 500 ግማሽ አራቱን መክፈል ይችላሉ። ከፍለው እስከ 15 ቀን ጊዜ ሰጥናቸው ወይ ደግሞ እስከ 1 ወር ጊዜ ሰጥናቸው ቀሩ መክፈል ይችላሉ። እንደዛ ሲሆን ዋጋቸውን ያስከብራሉ ማለት ነው። ኦኬ ስለ ጭማሪ ስናወራ ያው ለገዢ ጭማሪ ሲባል ትንሽ እንትን ስለሚል ነው እንጂ ዲኤምሲ ይገባዋል። እውነት ለመናገር ከተማው ላይ ያለውን የካሬ ዋጋ ሁላችንም እናውቃለን። ዲኤምሲ ኦፈር ሲያደርግበት የነበረው ዋጋ እንግዲህ ከተማው ላይ ካለው ዋጋ በጣም ከፍተኛ ልዩነት ኖሮት ነው። ኮምፓውንድ ነው። ቤተሰብህን እንደፈለክ በነጻነት የምታኖርበት ቦታ ነው። የገንዘብ ጭማሪ ሆኖ አይደለም። ያልገዙ ሰዎች መወሰን ያለባቸው በጊዜው በዚህ ገንዘብ አውርተህ ነገ ጨመረብህ ስትለው ትንሽ እንትን ስለሚል ነው እንጂ ጭማሪው እንትን የሚል ነው። ጥያቄ አለሽ? ልጠይቂኝ ማለት አሁን እኛ በገዛ ነው ቤት ላይ ቀሪ ክፍያው ላይ ጭማሪ ይደረግብናል ማለት ነው። ሴልስ እናርገት መሰለኝ። ጎበዝ ጥያቄ ነው። አንቺ ላይ ጭማሪ ምንም አይደረግም። ለምን እናንተ ኦልሬዲ ውል ይዛችኋል፣ አግሪመንት ተፈርመዋል፣ በቀደም ተፈራርመናል፣ ደረሰኝ ተቆርጧል። እናንተ ዋጋችሁን አስከብራችኋል። ከእናንተ ጋር ምንም የሚገናኝ ነገር አይኖርም። ግን አዲስ ገና ምንም እንዳልገዛ ግን ከሐሙስ በኋላ ግን አዲስ ዋጋ ነው የሚሆንበት ለማለት ነው። ለምህረት እንደውም ዛሬ የተለየ ሰርፕራይዝ አለኝ። ስለ ጭማሪ እያሰበች ባለችበት ሁኔታ ዛሬ የተለየ ነገር ይዤላት ነው የመጣሁት። ወደሱ እንሂድ። እኔ አንተ ጋር መገናኘት ደስ የሚለኝ ደንበኞቼ በአንተ ፊት ሲታረቁ ጥሩ ሸምጋይ ነህ ስታሸማግልም እና ለዛ ካንተ ጋርም ሆነን ስለዚህ ጉዳይ እንድናወራ ነው ዛሬ እዚህ ድረስ የመጣሁት። እስቲ የመጣ ሰው አለ ታስገቡልኛላችሁ? እሺ ሰላም እንዴት ነሽ? እሺ አስተዋውቃለሁ። አንተ ይቅርታ ላጠይቃቸው ነው እሺ የመጣሁት ዛሬ። እሺ እንግዲህ ነይ ቁጭ በይ እስቲ ቁጭ በይና እናወራለን። እሺ እዚህ ጋር ነው የምትታየው። እሺ እሷ ማለት እንግዲህ በቀደም ያያቸው ባለሀብት ልጅ ናት። በሁለቱ መካከል የተፈጠረ ችግር ነበረ። ለረጅም ጊዜ እንግዲህ ስናሸማግላቸው ጥረት ስናደርግ ነበረ። እንግዲህ ትላንት ነው ከስር የተፈታችው። ዛሬ እነሱን ይቅርታ ማጠያየቅ ነው ዋናው አላማዬ። ከዛ ባለፈ እንግዲህ እሷም ሰርፕራይዝ ይዛ ነው የመጣችው። ምንድነው የሚለውንም ከሷ ምን ሰማ ነው የሚሆነው። አዲስ ሰው እንደመሆኗ ለሷ ደግሞ ስለ ዲኤምሲ ደረገጥኩና ከዛ አንግል ነው
እንደው ለሷ ስለ ዲኤምሲ ማወቅ ያለባትን ነገሮች እስቲ ያሳውቃት። እሺ መልካም እንኳን ደህና መጣሽ ብያለሁ። በመጀመሪያ እንኳን እግዚአብሔር አምላክ አስፈታሽ እንኳን ወደ ቤትሽ በሰላም ገባሽ እንኳን ከቤተሰቦችሽ ጋር ተቀላቀለሽ። ባይዘው የስር ከባድ ነገር ያው ስር ሲሆን በብዙ ነገር ሰው የሚገለለው እና በብዙ ነገር ሰው ይገለላል። አንደኛ ከሰማዊ መብት ይርቃል፣ ሁለተኛ ደግሞ ከቤተሰብ ይርቃል፣ ሶስተኛ ደግሞ ልጅ ካለከለች ይርቃል፣ ከቤተሰብ ይርቃል። እና እስር ላይ ሰው ሲሆን ቤተሰቡን የሚያገኘው ወይ በሳምንት አንዴ ምናምን ሁለቴ ባልሳሳት እንደዛ ነው የሚሆነው። እና ትልቁ ቻሌንጁ የቤተሰብ ናፍቆትና የቤተሰብ ፍላጎት ማግኘት እንደልብክ አትሆንም። አየሩ ራሱ ይናፍቃል ይባላል። አንድ ጊዜ ማርሶ አንድ ጓደኛዬ ምን ብሏል በዚህ አጋጣሚ ጨለማን ካየኋት ስንት ጊዜ ሆነኛል። ምክንያቱም ወደ ታስሮ ነበር ረጅም ጊዜ ታስሮ 4-5 አመት እና ሲታሰር 11 ሰዓት ምግብ ይበላሉ ከዛ በኋላ ይወጣሉ ጠዋት እንደዚህ ነው እና ጨለማ ነው ታያቂ። ስለዚህ ከባድ ነገር ነውና እንኳን ወደዚህ ተቀላቀልሽ እንኳን ለቤትሽ አበቃሽ በድጋሚ አይዞሽ ብለናል። እንግዲህ እንኳን እግዚአብሔር አስፈታሽ ብለናል። ያው የመጣሽበት ድርጅት ትልቅ ካምፓኒ ነው ዲኤምሲ ሪልስቴት ነው የመጣሽው። ዲኤምሲ ማለት አብሪቬሽን ነው ከስሙ ስንጀምር ዳንኤል ማሞ ኮንስትራክሽን ማለት ሲሆን በኮንስትራክሽኑ ላይ ለ30 አመታት የቆየ ካምፓኒ ነው የመጣሽው። በጣም ሂውጅ በጣም ትልቅ ካምፓኒ ነው የመጣሽው እና ብዙ ስራዎችንም ሰርተናል። በመንገድ ስራ ሰርተናል፣ በዩኒቨርሲቲዎች ላይ ትላልቅ ብሎኮችን ዶርሞችን ሰርተናል። ከወላይታ ሶዶ 40 ምንጭ የሆነውን መንገድ አስቸጋሪ ዳገታማ ቁልቁለታማ የሆነውን መንገድ ዲኤምሲ ሪልስቴት በብቃት ሰርቷል ማለት እና ኮንስትራክሽን ላይ ሰርተናል። ሌላው ማርኬት ላይ ካየ ብዙ አይነት ሪልስቴት አለ አዲስ አበባ ላይ። የዲኤምሲ ለየት የሚያደርገው በኮምፓውንድ ደረጃ ነው። ኮምፓውንድ ሲሆን ግቢ ነው። ግቢ ደግሞ ሲሆን የልጆች መጫወቻ ስፍራ አለው፣ መዋኛ ገንዳ አለው፣ ኤሌክትሪክ መኪና ቻርጅ ማድረግ ያለው ሁሉ ነገር የተሟላ ነው ማለት ነው እና ዲኤምሲ ሪልስቴት ነው የመጣሽው ማለት ነው። ስለዚህ ስትመጪ ግን ለየት የሚያደርገው ምንድነው ከስቱዲዮ ጀምሮ መኖሩ ነው። ስቱዲዮ አለን ባለ 1 ባለ 2 ባለ 3 እና ባለ 4። ምክንያቱም በፊት ላይ ሪልስቴት የተለመደው ባለ 2 መኝታ የሚገዛ ሰው 250 ካሬ 300 ካሬ ምናምን፣ እኛ ጋር ግን ባለ 2 መኝታ ከ125 ካሬ ከ119 ካሬ ጀምሮ ይዘመተናል ማለት ነው። ባለ 1 72 ካሬ አለን። ባለ 3 ጋር ስንመጣ ከ145 139 ካሬዎች ይዘመተናል ማለት ነው። ስለዚህ ደንበኛው በሚፈልገው የካሬ አማራጮች መኖሩ ዲኤምሲን ተመራጭ ያደርገዋል። ሌላው ዲኤምሲን ተመራጭ የሚያደርገው ሎኬሽናችን ለቡ መብራት መስቀልኛ ጋር መኖሩ ማለት ነው። ስለዚህ በጣም ተመራጭ ቦታ ነው። በሁሉም አቅጣጫ ሁሉም ሰው እንደየሃይማኖቱ አለ። ቤተክርስቲያን የሚፈልግ ሰው ቤተክርስቲያን አለ፣ ቸርች የሚፈልግ ሰው ቸርች አለ። ሌላ ደግሞ መስጊድ የሚፈልግ ከሆነ በዛው ከሳይታችን ጎን አካባቢ አለ ማለት ነው። ስለዚህ ተመራጭ ያደርገዋል ማለት ነው። ስለዚህ የመጣሽበት ቦታ በጣም ትልቅ ቦታ ነው ማለት ነው። እንግዲህ እኛ የዲኤምሲ ቤተሰብ ነን። በተደጋጋሚ ነው እዚህ ቦታ የመጣ ነው። ካንቺ ጋርም ስናወራ እንግዲህ ዛሬ ትልቅ ሰርፕራይዝ አለኝ የጀመራችሁትን ነገር መጨረስ እፈልጋለሁ ብለሽ ነውና ዛሬ ላይ እንደዚህ እንደ ወዳጅ ስትቀመጡ ስሜታችሁን መጠየቅ ተገቢ ነውና ምንድነው ስሜትሽ? ምህረትም ካንቺ ልጀምር። እንጃ ድብልቅልቅ ብሎብኛል። ለሷ ደስ ብሎኛል ስለተፈታች። ያው ሰው ሆኖ ማያጠፋ የለም። ያው ቅድም እንዳልኩ ነው እሷ ውስጥ ያሰበችው ነገር ሌላ ስለነበረ ነው። ያው ከወጣች በኋላ ያየችው ነገር ሌላ ስለሆነባት ይሆናል። ያው ፈጣሪ ብሎ ለዚህ ደርሰናል። ደስ ብሎኛል እኔ ስለወጣች ስላገኘዋት። ከዚህ በኋላ ቤተሰብ ስለምንሆንም ደስ ብሎኛል። እንደ እህቴ ቆጥራታለሁ። ያንቺንም ስሜት መስማት አለብኝ። አመሰግናለሁኝ። ዲኤምሲዎችንም አመሰግናለሁ፣ አንተንም ጭምር አመሰግናለሁ ዞላ። ያው ደስተኛ ነኝ በጣም ይቅርታ ከልቧ ስላረገችልኝም በጣም አመሰግናለሁ። ወንድሜንም ተቀብያለሁ። ያው ወንድሜ ነው። ምቹ ቤት እንድታገኝ ነው የኔም ፍላጎት። ምቹ ኑሮ እንዲኖር ነው ወንድሜም የምፈልገው። የአባቴን ቪዲዮ ጧት አይቻለሁኝና በጣም አሪፍ ቆንጆ አሁን በከተማው ላይ በቃ አሉ ከሚባሉ እንትኖች አሪፍ ነው። ይሄኛው ተመራጭ የሆነ ነው። ስለዚህ ከዚህ በኋላ ወንድሜ አሪፍ ቦታ እንዳለ ጥሩ ቦታ ምቹ ቦታ እንዳለ አረጋግጫለሁኝና በጣም ደስተኛ ነኝ። እሺ እንግዲህ ዲኤምሲን እንደዚህ ሁሉም ይመሰክርለታል። እዚህ የመጡ ሰዎች ደንበኞች ስሜታቸው ምንድነው? አንተ ጋር እንደው ስትገናኝ ከዲኤምሲ ቤት የገዙ ሰዎች ምን ይሉሃል? እኛ ጋር ደንበኛ ሲመጣ እኔ ባይዘው በጣም ብዙ ደንበኛ ነው ማስተናገደው። ኦልሞስት ዲኤምሲ ከገባው ነው አመት ምናምን ያለው ይሆንኛል በትንሹ እና በደንብ ሳትስፋይድ ሆኖ ነው። አብሶ ደግሞ በዞላ ቻናል አይቶ የሚመጣ በደንብ አንደኛ ለአንተ በጣም ሰው ሪስፔክት አለው። እውነት ለመናገር እንደው ዞላን አገናኝ የማይል የለም እውነት ለመናገር እና ግን ምንድነው በጣም ላንተ ፖዚቲቭ ነገር አላቸው፣ ቀና ነገር አላቸው። ሁለተኛ ደግሞ ደንበኛ እኛ ጋር ሲመጣ በደንብ ተደስቶ ነው የሚሄደው፣ ሳትስፋይድ ነው።
ስለዚህኛ ብዙ ነገሮችን ትሪት አድርገን ደንበኛ በብዙ ነገሮች ደንበኛ ትሪት እናደርጋለን በብዙ ነገር ማለት እና በደንብ ተደስቶ ነው የሚሄደው ደንበኛ። ሌላው ደግሞ ደንበኛ ብር ባንክ የሚያስቀምጥ ደግሞ እንደዚህ አይነት ሀሴት ላይ ደግሞ ስለዋለ ደግሞ አንደኛ በጣም ተደስቶ ነው የሚሄደው። ቅናሾችን በደንብ ዴሚስር በደንብ ሰጥቷል። እንዳልኩት ቀደም ሌላው ቦታ ላይ በካሬ 120 115 ሺህ ነው እየተሸጠ ነው ስቲል ነው 120 ሺህ ማለት ግን የኛ ጋር ግን እንዳልኩ ከ78 ጀምሮ ሲሸጥ የነበረው አሁን ነው ወደ እንትኑ የሚመጣ ነው ማለት ነው። አሁን 10 ሺህም ለተወሰነ ቤቶች ዲስካውንቱን ከዚህ ፊት ለተጠቀመ ሰው እንዲያገኝ ብለን ነው። ስለዚህ ከዚህ በፊት የሚገዛ ሰው መድገም ስለሚችል በ78 ሺህ መግዛት ይችላል። አንድ እሱን እናደርጋለን እና ሞር ግን እዚህ እኛ ጋር የሚመጣ ሰው በደንብ ሆስፒታሊታችን በጣም የተለየ ነው ማለት ነው። እንግዲህ ዛሬ ዋንኛው ነገር እዚህ የተገናኘንበት ዋንኛው ምክንያት እንግዲህ በታችን ምክንያት ነው። የተለየ ሰርፕራይዝ ይዛ ነው እንግዲህ የመጣችው ወደ ቢሮ። ስለዚህ እስቲ እሷ ምንድን ነው ያዘችው የሚለውን እንስማት እስቲ። እሺ አመሰግናለሁ። ዛሬ በእናንተ ፊት ይቅርታም ጠይቄ በዚሁም ደግሞ ሰርፕራይዝ ላረጋን የመጣሁት። ስለዚህ አንድ ስጦታ አለ ለሷ። ምንድነው ስጦታው የሚለውን እንስማ አይደል? ያው አባቴ የሰጠውን ስጦታ አይቻለውኝ። ያው ለልጁ ነው፣ ለማንም ለባዳ አይደለም፣ ለልጁ ነው። ስለዚህ እኔም ወንድሜ ምቹ ቦታ እንዲቀመጥና የተደላደለ ኑሮ እንዲኖር ስለምፈልግ ምክንያቱም እኔ እዛ ጋር ጥሩ ኑሮ እየኖርኩኝ እሱ እዚህ ጋር እንዲጎዳ ስለማልፈልግ የመረጥነውም ቦታ ጥሩ ቦታ ስለሆነ ቦታውንም ሄጄ አይቼዋለሁኝ። በጣም አሪፍ ቦታ ነው፣ ለልጆች ምቹ የሆነ ነው። ስለዚህ ትንሽ እኔ እሱ ባረገው ላይ ተጨማሪ ነገር ማድረግ ፈልጌ ነው እኔ እዚህ ዛሬ ተገኘሁት። ደስ ይላል። ምን ያህል ልታደርጊ ነው የሚለው ያጓጓል። እንግዲህ እሷንም ያሳስባታል። ተመልካችም ብዙ ጥያቄ ሲጠይቁኝ ነበር። ምን ያህል እርግጠኛ ናችሁ ቀጣይ ክፍያዎች በትክክል እንደሚከፈሉላት ምናምን የሚል ጥያቄ አንስተው ነበረ። እሳቸውን እንኳን እኛ ስለምናውቃቸውም ጭምር አዲጋም የሚገርም ዞላ ስማቸው መጥቀስ ማልፈልግ ከደንበኛ መጥቶ ነበር እና ባለሶስት መኝታ እንዲገዙት እና ከመንገድ ከሐዋሳ ምናምን ይመጡት እንደው እና ለምንድነው አንተም ዘላለምም ለምንድነው 100% ያላስከፈላችሁት? እንዴት ለምን ተለቁታላችሁ? በርግጥ ይቅርታ አድርጓል። ለሷ ደግሞ ለሞራል ካሳማ አድርጓል። በየወሩ የሚያደርጉም ወጪዎች አሉ አለ። ግን ለምን 100 ግን አላስደረጉትም ሲል እንግዲህ ሰው ነው ቀስ ይላል ነው እንግዲህ የሚጠይቀው። ሀብታም ባንዴ ሲጠይቅ መክፈል ስለማይፈልግ ቀስ እየተባለ ነው ነው ያለፍኩት እና ከዛ እንግዲህ ስለዚህ ያንቺ ሐሳብ ዛሬ ምንድነው? የኔ ሐሳብ ዛሬ ከይቅርታዬ በተጨማሪ ምክንያቱም ይቅርታ ማያስደርግን ድርጊት ነው የሰራሁት። አንተም ላይ እሷም ላይ ብዙ ጥፋትን አጥፍቻለሁኝ። ምክንያቱም ያ ደግሞ ያለ መብሰልም ሁኔታ ነውና ዛሬ ከጥፋቴ ተምሬ ይቅርታ ያው ባይክሳትም እሷ የተበደለችውን ባይክስም ትንሽ ያው የሆነች ድጎማ ነገር እንድትሆናት ነው ያለኝን ወደፊት ያው ለኔ መነስ ይሆናል ብዬ ያስቀመጥኳትን አባቴ በዘጋው ላይ 75%ን እኔ ልጨርስላት አስቤያለሁ። 100% ተዘጋ ማለት ነው። ዋው አይዞሽ ወንድሜ ማለት ነው። ይቅርታ አድርግልኝ። አይዞኝ። ዋው በጣም ስሜታዊ የሚያደርግ ነገር ነው። ደስ ብሎኛል። አንቺ ምህረት እኔ በጣም ደስ ብሎኛል። ደስ የሚል ነገር ነው። ከዚህ በኋላ ሀሳብ አይኖርብሽም። እንግዲህ ቤትሽን ሙሉ በሙሉ ክፍያ ጨርሰሻል ማለት ነው። ምን ተሰማሽ? ከሱን ጀምርና ስለ ክፍያ እናወራለን። እኔ እንጃ ቃላት የለኝም በእውነት በጣም ነው የማመሰግነው። እኔ እንጃ ምን እንደምል ራሱ አላውቅም። ቀይ ትንሽ ለረጋጋ መሰለኝ። እሺ አይዞሽ፣ ረጋቢ በቃ። እንኳን ደስ አለሽ። እንግዲህ ስለ ሂሳብ ልናወራ ነው። ሰዓቱ የሂሳብ ለማውራት ነውና ሂሳብ እንሰራለን። እስቲ ምህረት እስክትረጋጋሽ። በስማ በጣም እኔ ደነገጥኩ። እንደዚህ ደንግጬም አላውቅም። እውነት ለመናገር እንደው ምን አይነት የተባረከ ቤተሰብ ነው። ይቅርታ ተደርጎ አባትሽም 5% ከፍለው እሳቸው ደግሞ አመስግነን ሳንጨር ሳምንት ደግሞ ሳይሞላን አንቺ ደግሞ መተሽ በጣም የታምር ነው። ይሄ እግዚአብሔር ስራ ነው። እግዚአብሔር ድንቅ ነው። እውነት ይሄ የተባረከ ቤተሰብ ነው። እሳቸው ብዙ ጊዜ እንደዋውላለን። ያው እንዴት ነው ምናምን እንደዋውለና በጣም የተባረኩ አባት ነው ያሉሽ። እድሜና ጤና ይስጥልሽ። ለአባትሽም ላለው ለአንቺም እንደዛውና በጣም ምን የሚያሳየው ምንድነው በቃ ልባችሁ ንጹህ እንደሆነ የሚያሳየው
እና ልባችሁ ቀና እንደሆነ የሚያሳየው እግዚአብሔር አምላክ ከዚህ በላይ አብዝቶ ይባርካችሁ ነው። ሌላ ምንም አይደለም። እና በጣም ደንግጫለሁ። በእውነት ለእኔም ሰርፕራይዝ ነው። በዚህ ልክ አልጠበቅኩም። የጠበቅኳቸው ነገሮች ነበሩ፣ ግን በዚህ ልክ እንደዚህ ማድረግ ሙሉ በሙሉ የቤት ባለቤት አደረጓት ማለት ነው። እና በዚህ ዘመን ያው ሁሉም ተመልካች እንደሚያውቀው ነው ምን ያህል እንደሚያስለፋ፣ ምን ያህል ውጣ ውረድ ውስጥ ገብተን፣ ምን ያህል ብዙ ነገር ሰርተን ገንዘብ መጥቶ የቤት ባለቤት እንደሚያደርገን በዚህ ሰዓት አዲስ አበባ ውስጥ አይታሰብም። በእውነት እግዚአብሔር ለበጎ ነው ነገሮችን የሚያደርገው። ትላንት የጎዳና ተዳዳሪ እስከ መሆኑ የደረሰች ልጅ ዛሬ የቤት ባለቤት ስትሆን እሷም ስሜቷን መግለጽ ከብዷታልና በጣም ነው ደስ ያለኝ በእውነት። እንደዚህ አልጠበቅኩም ነበረ። ቅድም እንዳልኩ ነው ያው ስልክ ያንን ድርጊት አርጋ ተጸጽታ ይሄን ያህል ደረጃ ትሄዳለች ብዬ አላሰብኩም ነበረ። እንግዲህ እግዚአብሔር ይስጣት፣ ቀሪ እድሜዋን ይባርክላት ነው የምለው። እሷም እንግዲህ በህይወቷ ደስተኛ ሆኗ የምትፈልገውን ነገር ያሳካላት። እኔ በጣም ነው ደስ ያለኝ። በቃ ምንም ሳልሳቀቅ ምንም ነገር ሳልጨናነቅ ያው ቤቱን የራሴ ማረግ እድል አግኝቻለሁ። በጣም ደስ ብሎኛል። ያው ለበጎ ነው መገፋትም ምንም ማለትም ለበጎ ነው ብዬ ያው እንግዲህ አስቤያለሁ። እግዚአብሔር ይስጥልን። ሁላችሁንም ከልብ ነው ማመሰግነው። እንግዲህ መፈራረምና ቀሪ ክፍያ መክፈል ነው የሚቀርና ለተመልካች ግን በዚህ አጋጣሚ መናገር የምፈልገው የጀመሩ ሰዎች ይጨርሱ ማለት ፈልጋለሁ። እንትን አይደለም የገንዘብ ልዩነት ቀላል አይደለም። ገንዘብ እንዴት እንደሚመጣ ስለማውቀው የጀመሩ ሰዎች በጊዜ ቢጨርሱ ይሄ ጭማሪ ሳይመጣ የሚለው ማስተላለፍ ፈልጋለሁ። እስቲ ወደ ሂሳቡ እሺ እኔም እንደ ምረት አልተረጋጋውም። እሺ ለዛ ጊዜ የገዙት ጋሼ 145.1 ካሬ ነው አባትሽ የገዙት ማለት ነው። እሳቸው 25% ከፍለዋል። ወደ 2.8 በእንትኑ መሰረት ሊድ በኖርማል አይሻል። እሺ 145.1 ሲባዛ 78246 ነው። የዚህ 25%ቱ የሚሆነው 2,838,373 ብር ይሆናል። ይሄ እሳቸው ከፍለዋል በዛ ታይም ማለት ነው። አሁን አንቺ ግን የምትከፍዪ የነበረው 75% ነው። 75% ስንት ይሆናል? 8,515,120 ብር ነው የሚሆነው። ግን እኔ ግን ይሄን ብር አላስከፍልሽም። ለምን? ዲስካውንት መስጠት ስላለብኝ ማለት ነው። 100% እንደሆነ አረጋግ ካልኩሌት ማረጋግላችሁ 100% ለሚከፍል ደንበኛ 30% ነው እኛ ቀናሻችን 8.7 ይሆናል ማለት ነው። ስለዚህ አሁን የሚጠበቅብሽ ዲስካውንት ተደርጎ ወደ 7.3 ነው የሚሆነው ማለት ነው ተከፊው። ስለዚህ በአጠቃላይ እኔ ወደ 2 ሚሊዮን ቀነስኩ ማለት ነው። ደስ የሚል እንትና እናመሰግናለን። በጣም እናመሰግናለን። ለምን ያው የእናንተ ያረጋችሁት ነገር ትንሽ ተች አደረገኝ። በርግጥ በዛ ሰዓት ለጋሽ 300 ምናምን ሺህ ቀንሼ ነበር። ላንቺ ደግሞ ወደ 1.5 ወደ 1.7 አካባቢ ቀናሽ ይሆናል ማለት ነው። ስለዚህ ፔመንት የምትፈጽሚው አሁን ወደ 7.3 ነው ማለት ነው። ደስ ይላል። ደስ የሚል እድል ነው። ደስ የሚል አጋጣሚ ነው። የምታስተላልፈው መልእክት ካለ አስተላልፍና ከዛ በኋላ ወደ መፈራረሙ የማስተላልፈው መልእክት ምንድነው? አሁንም ተመልካቾች አብሶ ይዞላ ቤተሰብ በጣም ስለምንወዳቸው ስለምናከብራቸው ዲስካውንቷን ይጠቀሟት። 10,000 በካሬ በዛው ብዙ ጭማሪ አይደለም እንደት ለምናገር 88ም ምናምን ቢገባ ለምን የአካባቢ ኮሪደር ልማት ይወጣለ ሰፈር ነው። በጣም ያማረ ሰፈር ነው። በኮሪደር ልማት ምክንያት ሰፈሩ በጣም የኛ ሳይት ትንሽ ገባ ነበር በፊት። አሁን ግን በኮሪደር ምክንያት ስለተሰራ በጣም አምሯል ማለት ነው የኛ ሳይት። ስለዚህ ካሬ ላይ 10,000 ብሯ ምንም ማለት አይደለም። ለምን ነገ ላይ ቦታ በካሬ ከሳምንት ወይ ደግሞ ነገ ላይ እየጨመረ የሚል አካባቢ ነው። ስለዚህ ዛሬ አመት የሚመጣ ሰው በእርግጠኝነት እዚህ አካባቢ ላይ 150,000 ብር በካሬ ይሆንለታል ማለት ነው። ስለዚህ ነገ ላይ በካሬ 200,000 ብር የሚገባ ሰፈር ነው። ስለዚህ ያልገዛ ሰው አሁን ላይ ቢገዛ አንድ ሁለተኛ ደግሞ ባንክ ብራችን ከምናስቀምጥ ሀሴት ላይ ብናውል። ምክንያቱም ገንዘባችን ባንክ ላይ አስቀምጠን 35% እየወረደ እየመጣ ነው ያለው። 1 ሚሊዮን ያለው ሰው ባንክ ላይ አለኝ ቢሊዮን ሄዶ የዛሬ አመት ሄዶ ቢያወጣ የሚኖሩ 650,000 ነው። ያ ማለት ምንድነው? የመግዛት አቅሙ ደካማ ነው ማለት ነው። ታይም ቫልዩ ኦፍ መኒ የምንለው ይሄ ነው። ስለዚህ እኔ አንዳንድ መጽሐፍቶች ስለማረፍ ከኢኮኖሚክስ ጋር ታይም ቫልዩ ኦፍ መኒ ስላለ ደንበኞቻችን ቢጠቀሙ። ሌላው ደግሞ ዲያስፖራዎች ወንድሞቻችን ያሉት እነሱም ባንክ ብር ከሚያስቀምጡ እነሱም ወደ ሀሴት ቢቀይሩት ነገ አገር ዞሮ መግቢያ ነው። እውነት ለመናገር ነገ ኢንቨስትመንት ነው። ስለዚህ ዛሬ ላይ የሚገዙት የ8 ሚሊዮን የ11 ሚሊዮን የ12 የ13 ሚሊዮን ቤት ነገ ላይ በደብል ነው የሚሆነው ማለት ነው። 30 እና 40 ሚሊዮን የማይገባበት ምክንያት የለም። ስለዚህ ከዛ አንግል ሁሉም ሰው እንዲጠቀም አደራ እላለሁ።
ወር ደግሞ ዞላ ነገር እሺ እናመሰግናለን እንግዲህ መጠቀም ያለበት ሰው ይጠቀም እሺ የኢትዮጵያ ህዝብ በሙሉ የዞላ ተከታታዮች በሙሉ በጣም አመሰግናለሁ ይቅርታ መጠየቅ ፈልጋለሁ በዚሁ ሁላችሁንም በጣም ይቅርታ ዞላ አንተን ጨምሮ በጣም አመሰግናለሁ ያደረግሽው ነገር የሰራሽው ስራ በጣም ትልቅ ነው እንግዲህ ወረቀት ተዘጋጅቶልናል እሱን ወደ መፈራረሙ እንሂድ ያው አግሪመንታችንም ደርሷል ስለዚህ ያው መቀየር ስላለበት የሁሉ ነገር ተቀያይሮ ያው አግሪመንታችን እንደ አዲስ ቴንክ ዩ በጣም እሺ ለምን ያው የ100% አድርጌ ነው ሰራሁት የባለፈው 25% ነው ያከፋፈል ሂደት እዚህ ጋር ስንመጣ ዞላ ያው የባለፈው 25% ነው አሁን ግን 100% ነው ስለዚህ ሙሉ በሙሉ እዳው ተዘግቷል ማለት ነው ኦኬ ስለዚህ ለዛ ነው ደረሰኙንም ምኑንም ይቀያየር ነው ማለት ነው ሙሉንም ስለዚህ ስላለበት ምህረት ፈርሚልናለች ማለት ነው እስክሪፕት ገዥ ላይ እንግዲህ ውላችን ብዙ ነው ያው ግዴታ ዲዛይኑ ምኑ አብሮ ስለሚያያዝ ከዛ አንተ ለሲለስ ሌላ ቦታ ላይ ዲዛይን ምናምን አታች ያደርጋል አታች እናደርጋለን ከዛ እሺ እንኳን ደስ አለሽ እንግዲህ እሺ እሺ አንተንም ቴንክ ዩ በጣም ሲያንስ ነው እሺ እንገናኛለን